ባርሴሎናዎች የሮድሪን ዝውውር አገባደውታል። ዛሬ ለሕክምና ምርመራ በግል አውሮፕላን ሮድሪ ወደ ባርሴሎና እንደሚመጣ ይጠበቃል። ማንቸስተር ሲቲ እና ባርሴሎና ሲያደርጉት የነበረውን ውይይት በስኬት ያጠናቀቁ ሲሆን ባርሴሎና ለማንቸስተር ሲቲ ቦነሱን ጨምሮ 76 ሚሊዮን ዩሮ አካባቢ ለተጫዋቹ ዝውውር እንደሚከፍል ይጠበቃል። የ30 ዓመቱ ስፓናርዳዊ የባላንዶር ሽልማትን ከማንሳት ባሻገር በዘንድሮው የዓለም ዋንጫን በአስደናቂ ሁኔታ ስፔን የዓለም ዋንጫ ስታነሳ የቡድኑ የጀርባ አጥንት ነበረ። ዘንድሮው ለባላንዶር ትልቅ ግምት ከሰጣቸው ተጫዋቾች መካከል አንዱ ነው ሮድሪ። በባርሴሎናም በቀጣይ ዓመት በተለይ በአውሮፓ ሻምፒዮንስ ሊግ 2015 ላይ ያነሱት የአውሮፓ ሻምፒዮንስ ሊግ ዋንጫ ከ10 ዓመታት በላይ ያለፈው ስለሆነ ባርሴሎናዎችን ዋንጫ ወደ ካዝናቸው ለመመለስ ለሚያደርጉት ጥረት ዋነኛ መሳሪያ እንደሚሆን ይጠበቃል። ሮድሪም በዛሬው ቀን አመሻሹ ላይ ወደ ባርሴሎና አምርቶ ባርሴሎና ደርሶ የሕክምና ምርመራውን እንደሚጨርስ ይጠበቃል። ማንቸስተር ሲቲ ሁሉ ነገር ጨርሶ ለተጫዋቹ ዝውውሩ እንዲያጠናቅቅ ፍቃድ ሰጥቶታል ተብሏል። እናም ባርሴሎናዎች ከአንቶኒ ጎርደን ቀጥሎ በዚህ ክረምት የዝውውር መስኮት ሌላ ትልቅ ዝውውር አድርገዋል። ባርሴሎና በሮድሪ ዝውውር በትልቁ የሚጠቀም እንደሚሆን ይጠበቃል። ምክንያቱም ሮድሪ ከባርሴሎና ተጫዋቾች ጋር በስፔን ብሔራዊ ቡድን ሲጫወት ትልቅ ኮምፎርት ተሰምቶት ወይም ምቾት ተሰምቶት የሚጫወት አይነት ተጫዋች እንደሆነ ይታወቃል። ስሙ እንግዲህ በዝውውር መስኮቱ የመጀመሪያዎቹ ቀናቶች ከማድሪድ ጋር ሲያያዝ መቆየቱ ይታወሳል። በመጨረሻም በባርሴሎና ተጫዋቾች በባርሴሎና አመራሮች ስርሰራ ተጫዋቹ ሐሳቡን ቀይሮ እንግዲህ ባርሴሎና ደርሷል። ይዝውውር ምን ያህል ጠቃሚ ነው? ሮድሪ ቱ ባርሴሎና ሂር ዊ ጎ አባቴ ባርሳ ባለቀ ሰዓት ማድሪድን አስቀየመቻት። ከማድሪድ ተጫዋች መንጠቅ የሚችለው ብቸኛ ቡድን ባርሴሎና ይባላል። ገባህ? ይነጣጠቃሉ። ከባርሳ ቤት ተጫዋች ወደ ማድሪድ ያመጣው ግን ማድሪድ ብቻ ነው። ገባህ? ግን አላ ተመሳሳይ ሌቭልስ የሚባለው ነገር እዚች ጋር ነው። ማንዬ ፋብሪሲዮ ሮማኖ ነው ፖስት ያደረገው ከ21 ሰከንድ በፊት ማለት ስንት እንደሆነ በስንት ገንዘብ እንደሆነ አናቅም። ስለዚህ ይሆናል ሊረጋገጥ ነው ሲባል ቀድሞ ሂሩቢጎ ይልና ከዛ በኋላ ነው ሂሳቡንና ምናልባት ኤዲት ሊያደርግ ይችላል ማለት ለዛ ነው ሳክሳም ነው የምላችሁ እንጂ እኮ ማንም የሚችለው የለም። ከሁሉም የበለጠ ኮንታክት ያለው እሱ ነው። ሲቲዝንስ አባቴ የዛሬውን ጨዋታ ካየ በኋላማ የፈጠነ ነው። ማን ቫሌንሲያ ይሄድ ነበር እንኳን አይደለም ባርሴሎና ማለት ተረዳኛ አይደለ? ለባርሴሎና ሄዶ ስክት ሜን ማን ምናምን መሆን ይችላል። ሪያል ማድሪድ ከስንትና ስንት ሰው ጋር መጋፋት ገባህ? ለሁለቱም ፐርፌክት የሆነ ሳይኒንግ ነው። ግን እሱ ለምን ባርሳን መረጠ? ባርሳ ቤት ሄዶ ዋናው ሰውዬ ነው የሚሆነው። ለምን የማልና እሱ ሃንድ ሼክ ምናምን ይፈጥራሉ። ገባህ? እዛ ሄደ ቤሊንግሃም አለ እንግሊዛዊ፣ ምባፔ አለ ፈረንሳዊ፣ ቪኒሲየስ ጁኒየር አለ ብራዚላዊ። ከዛ ሁሉም የራሳቸው ጀማ አላቸው ምናምን ከባድ ነው። ዛማ ከቪኒ ጋር ደግሞ መስማማት ከባድ ነው። ስለዚህ ትክክለኛ ውሳኔውን የወሰነው ማለት 750 ምናምን ይገጫዋል። ሲቲዝንስ ቻሉት ነው የምላችሁ። ገባለ? ማሬስካ ፔድሮ ኔቶ ይፈልጋል። ስለሱ ራሱ ብዙ ነገር ምለው ነገር አለ። ማሬስካ ላይ ብዙ ድክመቶች እያየሁበት ነው ገና ሳይጮት። ከዛሬው ሽንፈት በላይ ለሲቲ ደጋፊ ሊያም የሚችል ዜና ሮድሪ ወደ ባርሳ ሂር ዊ ጎ። እውነት የሲቲ ደጋፊ ፕላስቲክ ነው ወይ የሚለውን ዘንድሮ እናያለን። በጣም ከባድ ዓመት ልታሳልፉ ነው ስለ ከምን ጊዜ ምርጥ 6 ቁጥሮች አንዱ የሚባለውን ሮድሪን ባሎንዶር ዊነሩን ሮድሪን ሽጠህ ከዛ ደግሞ ከምን ጊዜ ምርጥ ከሚባሉት አሰልጣኞች ከፔፕ ጋርዲዮላ ጋር ተለያይተህ በርናንዶ ሲልቫን አተህ ኬቨን ዴብሮይናን አተህ ማለት ነው። ምን አይነት ዓመት ልታሳልፍ እንደምችል መገመት አይከብድም ነው የምላችሁና የዛሬም ጨዋታ የሚቀጥለው ዓመት ሃይላይት ይመስለኛልና በጣም ለሲቲ በቃ ሲቲ ዘንድሮ በጣም ልትፈተኑ ነው። ለባርሳ ግን በጣም ትልቅ ዝውውር ባርሳ ቻምፒዮንስ ሊግ በትክክል ሊበላበት የሚችልበት ዓመት ይሄ ይመስለኛል። አንድ ሴንተር ባክ እና አንድ ስትራይከር ከጨመረ ባርሳ ነው በቃ ስልሽ ምንም ህይወቴን አሲጄ ደራደርለታለሁ ነው መልሽ ለቻምፒዮንስ ሊግ። እስቲ እናንተን ሐሳብ ኮሜንት ላይ። ፋይናሊ ሮድሪ ባርሴሎና ተጫዋች ሆኗል ጋይስ። ሄር ዊ ጎ ተብሏል። ባርሳ ሮድሪን የግሉ ማድረግ ችሏል። ወደ ሪያል ማድሪድ ይሄዳል ሲባል ነበር። ባርሴሎና ለረጅም ጊዜ ስሙ ተያዘ። በስተመጨረሻ ግን ባርሳ ይሄንን ተጫዋች እጅ ውስጥ ማስገባት ችሏል። ለኔ ለባርሳ የስቴትመንት ዝውውር ነው፣ ምንም ጥያቄ የለውም። አስባችሁታል? ባርሳ በአምና ስብስቡ ላይ ሮድሪን ሲጨምር ቀጣይ በለው በቃ ላሊጋ ያበደ ነው የሚሆነው፣ ያበደ ማለት ነውና ሲቲ ግን በጣም ጸድ የሆነ ክለብ ነው። ለምሳሌላችሁ ሮድሪ በጣም ነው የተጠቀመበት እና በማንቸስተር ሲቲ ትልልቅ ድሎች ውስጥ ሮድሪ ከፊት የሚቀመጠው ሰው ነው አይደለ? አሁን ደግሞ ፕራይም በሆነ ገንዘብ ለባርሴሎና ሸጡት። 1 ዓመት ኮንትራክት ቀርቶት እድሜው የገፋ ተጫዋችን ማለት ነው። በእውነት ነው የምላችሁ ለሲቲ በጣም አዋጪ ቢዝነስ ነው ብዬ አስባለሁ። የምጣዱ እያለ የእንቅቡ ተንጣጣ፣ ባልየው እያለ ውሽማው ተቆጣ አለ። ፈላው እያለ ማንቸስተር ተቆጣ።
ሪያል ማድሪድ እያለ ዩናይትድ ተቆጣ እንደማለት ነው። በቃ ይሄ እኮ ምንም እኮ ሌላ ትርጉም የለውም። ሪያል ማድሪድ ከፈለክ እኔ ሮድሪ ልግዛልህ፣ ብር ከጨረስክ ካሽ ካለቀብህ እኔ ሮድሪ ልግዛና ልላክልህ፣ አንተ ቹዋሚኒ ላክልኝ አላልኩም እንዴ? ማድሪድ እኔ እኮ እኔ ሞትኩት እኮ በለው፣ እኔ ሞትኩት። አይ ሂር ዊ ጎ። የዛሬው ምሽት ለማንቸስተር ሲቲ ደጋፊዎች እጅግ በጣም ቀፋፊና ደባሪ ምሽት ነው። ሮድሪ ባርሴሎናን መቀላቀሉ ተረጋገጠ። እንዲህ የዛሬውን ጨዋታ አይታችሁ እግሩ ላይ ድፍታትኑ እግሩን በቃ ይዛችሁ አንለቅም ግግም አይባልም። ሮድሪ ላይ የምሬን እኮ ነው የምላችሁ እና አይናችሁ እያየሸኛችሁት ሲቲ ያለ ሮድሪ ማለት ነው ስኳር የሌለው ሻይ ማለት ነው። በቃ አጠጣውም እንደዚህ ቃምሳ ነው የምታፈው። አረ ከባድ ነው፣ ሲዝኑ ከባድ ነው የሚሆንባችሁ። የምሬን ነው የምላችሁ። ለማንኛውም ሮድሪ የባርሴሎና ተጫዋች መሆኑ ተረጋግጧል። ፎሎ እየተደረገ ፋሚሊ ማድሪድ ግን ይሄንን ጉድ እያየ ይሆናል ወይስ ኖቲፊኬሽኑን አጥፍቶ ጠፈተ ብሎ ይሆናል? የምሬን ነው የምላው። ሮድሪን እንደዛ እንዳልተበለው ባርሳ ወሰደው። እኔ እኮ አሁን ድረስ አላመንኩም ነበር። ከዛሬ ነገ ወደ ማድሪድ ይሄዳል ብዬ እኮ ነው የምጠብቀው። ማንዬ አሁን በቃ ባርሳ ማን ነው የሚችለው? ማን ቀጣይ ዓመት እኮ አውሮፓ ላይ እንግዲህ በቃ ፍጥፍጥ ነው የሚካሄደው። እኔ ዝግጅቴ ለፒኤስጂ ብቻ ነበር ተጫዋች እያስፈረምኩ የነበርኩት ታውቃለህ አይደለ? ግን አሁን ዝግጅቴ መሆን ያለበት ለባርሳም ጭምር ነው። ማንዬ አርቴታ መዘጋጀት ያለበት ለባርሳም ጭምር ነው። የሚገርም ፊርማ ማንዬ። በቃ በአውሮፓ ደረጃ አስፈሪ፣ በሊጉ ደረጃ ብቻ ሳይሆን በአውሮፓ ደረጃ አስፈሪ ሊያደርገውን የሚችል ዝውውር ነው ያደረገው ባርሳ። ማን ሮድሪ ምንድነው እንደዘባረቀው ማድሪድ ብለህ ባርሳ ላት ይመች። ለማንኛውም አርሰናል ዋና ነገር መዘጋጀት አለበት። እኔ ከራሴ ጋር ነው ሁሌን ነገር ማየው ጀመው በቃ ጥቅሞች ማየው ከራሴ ጋር እና ለዚህ ቡድን ማርሲዬና አርቴታ መዘጋጀት አለበት። ምን አይነት ፊርማ ነው ማለት ተከናወነ። በስተመጨረሻም ሮድሪጎ ሄርናንዴዝ ካስካንቴ ስንቶች እየተመኟት ወደ ባርሴሎና ሂር ዊ ጎ ጋይስ። ይኸውላችሁ በአንድ ቀን በደቂቃዎች ውስጥ ሂር ዊ ጎ እንድል የመረጥከኝ እኔ ማን ነኝ? በፋብሪዚዮ ስም እንግዲህ አመሰግናለሁ። እኔ ሌላ ምንም አልልም። ፋብሪዚዮ ሮማኖ አረጋግጦታል ጋይስ። እኔ አላመንኩኝም። ስንቶች ሲፈልጉት ነበረ። መናገር ስም መጥራት አያስፈልግም እዚህ ጋር። ነገር ግን ምርጫውን ባርሴሎና አድርጎ ከስፓኒያርድ ሻምፒዮን የቡድን አጋሮቹ ጋር ለመጫወት እንግዲህ በሃንስ ፌሊክስ ሲስተም ለመቃኘት መርጦ የቀድሞ የፔፕ እንግዲህ ትልቅ ተጫዋች የፔፕ ዋነኛ የቡድን እንግዲህ መሪ ወደ ባርሴሎና ይመጣል። በነገራችን ላይ ሁሉም መዘጋጀት አለበት። እያንዳንዱ የላሊጋ ቲም ብቻ ሳይሆን ሁሉም በሌላ ቪዲዮ እናወራበታለን በሰፊው። ኤኒዌይስ እስኪ ደስታችሁን ግለጹ። የሮድሪጎ ሄርናንዴዝ ካስካንቴን የሮድሪን ዝውውር ከ10 ሬት አድርጉት። እኔ ደስታውን አልቻልኩትም ጋይስ። በስተመጨረሻም በጥቂት ቀናቶች ውስጥ አይ ቲንክ በሁዋን ጋምፐር ዋንጫ ይሳተፋል ብዬ እጠብቃለሁ። እኔ ቃላት የለኝም። ኤኒዌይስ ይመቸው ሮድሪ። ፎሎ እያረጋችሁ ኩለርስ በደንብ ፎሎ እያረጋችሁ ወደ 50 ሺህ ዲድ